የሰላምዬ አባት ዶክተሩን አፋጠጠው። ይሄ ሊሆን አይችልም፣ በፍጹም የማይሆን ነገር ነው እየተፈጠረው። ስለዚህ የሆነ ነገር አለ ብሎ ዶክተሩን አፋጠጠው። የሀንዬ አባት በሕክምና ስህተት ህይወታቸው አደጋ ላይ ሆኗል። ሀንዬ በጣም እያለቀሰች ነው። ነገር ግን የሰላምዬ እናት ትንሽ የጎደላት ነገር አለ። የሀንዬ አባት የሕክምናውን ስህተት እንዳደረግ ያዘዘችው ወይዘሮ ባዩሽ ናት። እንዳይነቃ በጣም ትልልቅዬ የሚሆን መድኃኒትና መርፌ በመውጋት እንዳይነቃ ለማድረግ ትልቅ የገንዘብ ክፍያ አድርጋለች። ሰላም ሰላም ይቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት። የሀንዬ አባት ትልቅ አደጋ ውስጥ ናቸው። በሕክምና ስህተት ሳይሆን ሕክምናው እንዲሳሳትና ትልልቅ የተለያዩ መድኃኒቶችን በመስጠት የማይገባ መርፌ በመውጋትና ያንን በማድረግ እንዲዳከሙና ምንም አይነት ነገር እንዳይናገሩ ለማድረግ የተጠቀመችው ትልቅ መንገድ ነው። ይህንንም ያዘዘችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ በላከችው እንዳያችሁት ባለፈው ልጅ በዛ በላከችው የሕክምናውን ነገር ምክንያቱም የሀንዬ አባት ከነቁ ሁሉንም ነገር በእያንዳንዱ ማስረዳት ስለሚችሉና እንዴት ልጃቸውን እንዳሳደጓት ምን አይነት ምኞት እንዳላትና ምን አይነት ምግብም እንደምትወድ ሁሉንም ስለሚያውቁ አሁን ላይ የሀንዬን አባት ከሆስፒታል እንዳይወጣና እንዳይነቃ ለማድረግ የተጠቀሙት ትልቅ መንገድ ነው። ወይዘሮ ባዩሽ ይሄ ብቻ አይደለም፣ እሷ ግድያ ድረስ ትሄዳለች። የማይሆን ከሆነ እናስወግደዋለን ስትል አዘዘችው ለሚሰራላት ልጅ። እሱም ሂዶ ዶክተሩን አስፈራራው። ዶክተሩም እንደ ዶክተር ነው ብሎ እንደ ታዛዥነት እንግዲህ የማይሆን መርፌዎችን በጣም እያሳመመኝ ነው፣ የተለየ መርፌ ነው የሚወጋኝ ብሎ ደጋግሞ የሀንዬ አባት ሲናገር በጣም እየቀለዱ ነበር። ነገር ግን አሴር የተናገረው ነገር አለ። ካልሆነ ምንድነው መርፌው? እሲ ነገሮችን እናስተካክል ወይም ኩላሊትህን አውጥተውት እንዳይሆን በጣም እየተዳከምክ ነው ብሎት ነበር። ወይዘሮ ባዩሽ አሁን ላይ በጣም ደስተኛ ናት። ምክንያቱም የምርመራ ውጤቱ ተቀይሮ ሁሉንም ነገር እንደምታሳካው በሙሉ ተስፋ ተናግራ ነበር ለእርግብ። እርግብም ደውላላት አሁን ላይ እኮ እንዴት ደስተኛ እንደሆንኩኝ ያችንም ያስወጧታል ስትል ተናገረች። አሁን ላይ በኮንፊደንስ መራመድ አለብሽ፣ አሁን ላይ የቤቱ ባለቤት ነሽ አለቻት ወይዘሮ ባዩሽ። ወይዘሮ ባዩሽ በዚህ አታበቃም። አሁን ተምቹ ሁሉንም ነገር አውቆ ለሀንዬ ይቅርታ ጠይቆ ሁሉንም ነገር ለቤተሰቦቿ ለመናገር ወስኖ በሚራመድበት ወቅት ነበረ እንድታሳግትና ይሄ ልጅ በፍጹም ወደ እነዛ መሄድ የለበትም፣ ስለዚህ መታገት አለበት ብላ ትዕዛዝ አቀረበች። ከዛ በፊት ግን ደውሎ የነገራት የገዛ ጓደኛው ምሳ ጋብዘኝ ካለህ ጫባ ደህና ምሳ እንድትጋብዘኝ ብዬ ፈልጋለሁኝ፣ በጣም እየራበኝ ነው ብሎት ነበረ እንዳያችሁት። ነገር ግን ተምቹ ለትልቅ ዓላማ ፎቶውን እንደፈለጉትና እንደዚህ አይነት ነገር እንደሚያደርጉ ምንም አልገባውም። ምክንያቱም እሱ ምግብ ተሯሩጦ የሚበላ ለምግብ ለዛሬው ውሎው ምግብ ተሯሩጦ ከዛም በልቶ የሚውል ሰው ስለ ፎቶና ፎቶውን በዚህ መንገድ ይፈልጉታል ብሎ ለደቂቃ ሊያስብ አይችልም፣ ሁላችሁም እንደምታውቁት። ነገር ግን እነሱ ለትልቅ ዓላማ እንደፈለጉት አልገባውም። እናም ለትልቅ ዓላማ እንደምትፈልጉት እንዴት አልገባችሁ ብሎ ነበረ የደበደበው። እኔም ምንም የማውቀው ነገር የለኝም፣ ቴሌቪዥን ላይ ካየሁት ወዳ ነው ለትልቅ ዓላማ እንደፈለገችው። አንተ ከሰጠሁ በኋላ ገንዘቡን እኔንም ከጨዋታ ውጭ እኮ አድርገውኛል። ስለዚህ ሴትየዋን እንደምንም አድርገት ታሳየኛለህ ብሎት አላደርገውም፣ ይሄንን እንደምታስባቸው አይደሉም ብሎት ነበር። ነገር ግን ተምቹ በዚህ አላቆመም። ሴትየዋን እስካላሳየው ድረስ ብሎ ይዞት ሂዶ ሴትየዋን በሌላ ቀን አሳየው። ከዚያ በኋላ ተምቹ ተከታትሎ በእያንዳንዱ ነገር እርምጃዋንና ምን እያደረገች እንደሆነ ጓደኞቹን አሰባስቦ ተምቹ በድብቅ እሷን ለመከታተል ወሰነ። ነገር ግን ወይዘሮ ባዩሽ በዚህ የምታበቃ ስላላደለች ደውሎ ሁሉንም ነገር አውቋለ፣ ስለዚህ ተምቹ ሂዶ ሊነግራቸው ይችላል ብሎ ነገራት። አሁን ይሄ ልጅ ከመናገሩ በፊት መታገት አለበት ስትል ወይዘሮ ባዩሽ ትዕዛዝ አቀረበች።
ሀንዬ የአባቷ ሕክምና በጣም ከቀን ወደ ቀን እየአመማቸው ነው። ምንም አይነት ድምፅ አያሰሙም። ነገር ግን ግራ ገብቷቸዋል። ምክንያቱም በሽታው ያን ያህል ከባድ ቢሆንም እንኳ እንደዚህ ራሳቸውን ስተው እስከ ድምጻቸው እስከሚጠፋ ድረስ የሚያስት እንዳላደለ በደንብ ታውቃለች ሐኪም ስለሆነች። አሁን ግን በጣም ተዳክመዋል። ምንድነው መፍትሄው ብላ ወደኋላ መመልከት ጀመረች። ሕክምናውን የቀየረው እንደገና ደግሞ የኔን አባት የማይገልበት ምንም ምክንያት የለውም። ስለዚህ ምን መርፌ እንደተጠቀመና ምን አይነት ከኒና እንደተጠቀመ ማየት አለብኝ ብላ ወደ ዶክተሩ ሄደች። ዶክተሩን አፋጠጠችው። አባቴ ምን እየሆነ ነው? እንደዚህ አይነት ሕክምና የቱንም ያህል ሕክምና የመጨረሻ ሕክምና ቢደረግለትም በዚህም መንገድ ሊዳከም አይችልም የኔ አባት አለችው። ምን ለማለት እንደፈለግሽ አላውቅም እያለ ይርበተበታል። ለማለት የፈለግኩት ገብቶሃል። ስለዚህ የእያንዳንዱ የምትሰጣቸውን መርፌና የምትሰጠውን ከኒናል ማየት አለብኝ። ስለዚህ አምጣ ስትለው እንዴ አንቺ እዚህ ሙያ ውስጥ ስላለሽ ብቻ ይሄንን ማድረጋችም፣ ምክንያቱም አንቺ የቤት ሰራተኛ እንጂ አሁን ላይ እዚህ ሙያ የለሽም ሲላት በጣም ተናደደች። ልንገርህ እኔ የሕክምናውን ውጤት እንደቀየርከውም አውቃለሁ። ይሄ እንደፈለክ ማድረግ ትችላለህ። በአባቴ ግን ቀልድ አላቅም። የሕክምናውን ውጤት ቀየርከውም አልቀየርከውም እኔ አባቴን ትቼ ከሌላ ሰው ጋራ የምኖርና ለጥቅም የምገዛ ሴት አይደለውም። ነገር ግን አሁን ላይ ግን የህይወትና የሞት ጉዳይ ነው። ምክንያቱም አባቴ ነው። በአባቴ በፍጹም ቀልድ አላቅም። ዓለምን ማጨስ ካለብኝ እንኳ ለአባቴ አጨሳለሁ። እንደዚህ የሚሆነው እኮ በአባቴ ምክንያት ነው። ስለዚህ ትሰጠኛለህ። እየተከራከሩ ባለበት ታካሚ ገባ። ወይዘሮ ሜላት አሁን ላይ በጣም ደስተኛ ናት። ነገር ግን ግራ የገባት ነገር አለ። ከላይ ደስተኛ ናት፣ ውስጧ የሚሰማት አለ። ሀናን ለማባረር ውሳኔ ብትወስንም ነገር ግን ጨክና ማባረር አልፈለገችም። የእናት አንጀት ውስጣ ይነግራል እንደሚለው አሁን ላይም እርግብን ብትቀበላትም ሀሴት ብላ እንኳ ብዙ ጊዜ የማትጠራት ናት። ምክንያቱም ባናውቅም ነገር ግን ለሀንዬ ጠልታት አይመስለኝም። ብታሰቃያትም ሀንዬ ጋር የሆነ የሚያስተሳስራን ነገር እንዳለና ግራ የገባ ስሜት አላት። ስሜታችንን አንዳንድ ጊዜ ቁጭ ብለን ስለማናዳምጠው ይመስለኛል ለዚህ ዋጋ የሚያስከፍለን። ሰላምዬ ሁሌም ከሀንዬ ጎን ናት። አባቴ በጣም ታሟል፣ አሁን ላይ በጣም እየደከመ ነው፣ ምን ማድረግ እንዳለብኝ አላቅም ብላ ደወለችላት ሀንዬ። ሰላምዬም መልሳየች። ነገር ግን የሀንዬ አባት በጣም ተዳክመዋል። ምን እየሆኑ ነው ሀንዬ? አባትሽ እኮ በጣም ነው የተዳከሙት። ምን እየተፈጠረ ነው? እኔ ምንም አላወቅኩም ሰላምዬ። በጣም እየተዳከመ ነው። ሕክምናው የቱንም ያህል በጣም አደገኛ ቢሆንም እንደዚህ ሊያዳክማቸው አይችልም። የሆነ ስህተት አለ ማለት አልገባኝም። ዶክተሩን ሂደን ማናገር አለብን። አናግሬው ነበረ ነገር ግን የእያንዳንዱን የሕክምና ውጤቶች ማየት እፈልጋለሁኝ። እያንዳንዱ ምን አይነት መርፌና ምን አይነት ከኔና እንደምትሰጥ ለአባቴ ማየት እፈልጋለሁ ስለው ሊሰጠኝ አልቻለም። ስለዚህ ማግኘት አለብኝ። በአባቴ ምንም አይነት ቀልድ መቀለድ አልፈልግም። ምንም አይነት ወደኋላ ማለት አልፈልግም ሰላምዬ ብላ ነገረቻት። ትክክል ነሽ። አሴር መልሶ መጣ። አሴር የወጣ ብሎ ተምቹን ፍለጋ ነበር ሄደው። ተምቹ ምን ሆነህ ነው? ማግኘት ፈልጋለሁ አንተን፣ ቶሎ በል። ምን ሆነህ ነው እንደዛ እየሮጥክ የወጣኸው አለው። ነገር ግን ተምቹ መናገር አልፈለገም። ምን ብዬ ነው የምነግረው? የፎንቃህን ፎቶና መስቀል ሰርቄ ለሌላ ሰው ሰጥቻለሁ። እናም ቤተሰቦቿንና ሕይወቷን ያሰረኳት እኔ ነኝ ብዬ ነው የምናገረው እያለ ከራሱ ጋር በፍጹም ልነግረው አልችልም። ይህንን ራሴ ጨርሼ ከቤተሰቦቿ እውነቱን እንዳውቁት አድርጌ ከዚያ በኋላ ቢደበደበኝም እንኳ ቢቀየምብኝ ምንም ችግር የለብኝም ሲል ተምቹ ተናገረ። የሀንዬ አባት አሁን ላይ አደጋ ናቸው። ሀንዬ የምርመራ ውጤቱንና የእያንዳንዱ የከኒናውንና መርፌ የሚሰጣቸውን እስካላየች ድረስ አባቷ ትልቅ አደጋ ውስጥና የህይወትና ሞት ውስጥ እንዳሉ ትልቅ አደጋ ውስጥ እንዳሉ ማወቅ አለባት። ሀንዬ ቶሎ እስካልደረሰችላቸው ድረስ አባቷን ከምንም በላይ ለመግደል የምትሞክረው ወይዘሮ ባየሽ
ልጅቷ ምንም ቤተሰብ ሳይኖራት ምንም አይነት አሻራ ሳይኖራት ጠፍታ ከዚያ በኋላ የእሷ ልጅ እርግብ እነሱ ቤቱና ንብረት ለመውረስ የሚያመችባት ትልቁ መንገድ የሀናን አባት ማጥፋት ነው። ስለዚህ ወይዘሮ ባዩሽ ደግሞ ምንም ከማድረግ ወደኋላ ስለማይላት ያንን የምርመራ ውጤት የቀየረች የሀናን አባት ለመግደል ምንም አይነት እርምጃ ብቻ ነው የሚያስፈልጋት። ይህንንም ትዕዛዝ አቅርባለች። መድኃኒቱን እየቀየረ እንዲሰጥና አባቷ እንዳይንቀሳቀሱ አድርጋለች። ከዚህ በላይ ደግሞ ብዙ ነገር የማድረግ ችሎታ እንዳላት ሁላችንም እናውቃለን። አመሰግናለሁ። ላይክ፣ ሰብስክራይብ